አተውኝ በቃ ስተዋችሁ አተውኝ። ወይ ለምንድን ከዚህ በፊት ብዙ ችግሮች አልፈናል እንዴ? ለምን ይቅር አትይኝም? አንተ ደግሞ ዛሬ ምን ለማድረግ እየሞከርክ ታውቃለህ አይደለ? በቃ ዛሬ እንግዲህ ብሩክ ቀብራራው እምር ፏ ድምቅ ብሎ መጥቷል ማለት ነው። በነገራችን ላይ ትንሽ ከሳ ብለዋል ሀይሚና ብሩክና፣ ግን ደግሞ የወደና ናቸው። እንግዲህ ዛሬ ኤፋም በተረጋጋ መንገድ ነው ያወሩ ሁለታቸው ከብሩክ ጋር ማለት ነው። እና እንግዲህ ዛሬ ወደ ኤፋ ሄደው ብሩክም እንግዲህ ሀይሚን አገናኘኝ እና ምነግራት አለኝ ብሎ ካለበት ተነስቶ ወደ እና ሀይሚ ሄዷል ማለት ነው። የሀይሚንም ምላሽም ሰምታችኋል ብዬ አስባለሁ። እና እንግዲህ ሀይሚ በአቋሟ እንደጸናች ነው። በቃ ጥግ ድረስ እየሄደች ነው። አንዲት ሴት ለአንድ ፍቅረኛ ምርጫው እንጂ አማራጩ እንዳልሆነች ጠንቅቃ እያስተማረች ትገኛለች ማለት ነው። ብሩክም ደግሞ እኔ አንቺ ምርጫ እንጂ አማራጭ አይደለሽም፣ አንቺንና አንቺን ብቻ ነው የምፈልግ፣ ማንንም አልፈልግም በሚለው እንግዲህ በሚያስተምር ነገር እየተጓዙ ይገኛሉ። ኤፋም እንግዲህ ዛሬ እንኳን ረጋ ብሎ ሀይሚ በቃ አልተረጋጋችም፣ በተረጋጋች መንፈስ ታወራታለህ እያለው ነው ማለት ነው። የተቀደሰ ሀሳብ ነው። ቢሆንም ግን ሀይሚ አልፈልግም እያለች ነው ከትናንት ጀምሮ ማለት ነው። እና እንግዲህ ቡራን ደጅ እያስጠናችሁ ነው። ቡራ ደግሞ ተስፋ አልቆርጥም፣ በሚወዱት ሰው እስከ ጥግ ድረስ እመላለሳለሁ ብሎ ይሄ ደጇ ድረስ እየጠና ነው ማለት ነው። ደስ ይላል። ዋናው እንግዲህ ብሩክም ተስፋ ለመቁረጡ ሀይሜም እንግዲህ ለመጨረሻ ጊዜ ብሩክ እንዲህ አይነት ነገር እንዳይለምደው ለስራም ለቪዲዮም ለፕራንክም ቢሆን ለሁሉም ልክ አለው በሚለው መንገድ ምላሽ እየሰጠች ትገኛለች። እውነት ለመናገር የያዙት ርዕስ ያስተምራል ብዬ አስባለሁ። እና ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ አለን ጾም እንዴት ነው? ጾም እየተዳረስን ነው እንግዲህ ማለት ነው። እና አይዟችሁ በርቱ። እንግዲህ በኢትዮጵያ በሀገራችን በጣም እልቂት ነው ያለ። በጋሞ የሚባል ሀገር ነው እና በጣም ብዙ ሰው እያለቀ ነው። ቤተሰብ በጣም ያሳዝናል። ማርያምን ነፍስ ይማር ለሞቱትና እንግዲህ በጎርፍ አማካኝነት ነው። ሁላችንም እንደው የምር ጸሎት ማድረግ አለብን፣ በጣም ከሚባለው በላይ ማለት ነው። ምክንያቱም እኛ ነገ ምን እንደምንሆንም አይታወቅም። በቃ እኔ እንጃ አሁን ያለንበት ዘመን ትንሽ ያስፈራል በጣም በውጭም በኢትዮጵያም ስታዩት በቃ ሰው ማለቅ ብቻ ነው እና ከባድ ጊዜ ላይ ነው ያለን። ፈጣሪ እንግዲህ ይቅር ይበለን ምን ይባላል። እና ጸልይ በርትተን መጸለይ ያለብን ማለት ነው። ለሞቱት ነፍስ ይማር እያልኩኝ ይቅርታ ይሄንን በማለት ይህን ሀይሚን ፎቶ ተጠቅሜ ግን ደግሞ ያው ስላየው ነው። እና ሀይሚና ብሩክ እንግዲህ ታርቀው ምን ብለው ይመጣሉ አብረው። እውነት ለመናገር አሁን ብሩክ አልሸነፍም፣ የምወዳትን ልጅ አልተውም፣ እኔ ከአንቺ ጋር ነው መሆን የምፈልገው፣ ማንንም አልፈልግም እያለ ነው። በጣም ደስ የሚል ርዕስ ነው። ሀይሚ ደግሞ በቃ ማንም ሴት እየመጣሽ ህይወቴን እየበጠበጠች አንድ ቀን ከአንዷ ጋር አንድ ቀን ከአንዷ ጋር እየሆንክ እኔ ምርጫህ እንጂ አማራጭህ አይደለሁም በማለት ለአንዴና ለመጨረሻ መልስ እየሰጠች ትገኛለች ማለት ነው። እና በጣም ደስ የሚል ርዕስ ነው አንዳንዴ የሚያወሩት ማለት ነው። የምሬን ማለት ነው። ምክንያቱም በቃ ኤፋ እንኳን ማለት ነው መጀመሪያ ላይ ያደረገው ነገር እህቴ ከፋት ብሎ እንኳን ያን ነገር ቢያደርግ፣ አሁን ደግሞ ኤፋ ነገሩን ለሀይሚና ለብሩክ መተው አለበት። በቃ ፍፄም ከነሱ ህይወት መውጣት አለበት፣ ኤፋም ከነሱ ህይወት መውጣት አለበት። በቃ ሁለቱን ይተዋቸውና ራሳቸው ችግራቸውን ይፈታሉ። ሁለታቸው ብቻ እኮ 2 ቀን ቪዲዮ ቢሰሩ ቤተሰብ በሶስተኛው ቀን ይስማማሉ። የምሬን ነው የምላችሁ። አንድ ቀን በሀይሚ ቤት ቢጣሉ፣ 2 ቀን በሀብራ ቤት ቢጣሉ፣ ግን ሁለታቸው ብቻ ከሆኑ ነው። 3 ከሆኑ አይስማሙም። በሶስተኛው ወይም በአራተኛው ቀን ግን ተስማምተው አንዳቸው ይሸነፋሉ። አሁን ችግሩ በመሀላቸው ሰው እያለ መስማማትም አይችሉም። እንደገና ደግሞ ስራም ነው እየሰሩ ያሉት። ስለዚህ ምንም አይለያዩም በሚለው ነው መያዝ ያለባችሁ። ብቻ ግን እውነተኛ ፍቅር ደግሞ እንዴት ነው ይፈተናል። በፈተናዎች የተከበበ ነው። ይሄን ደግሞ ያሸንፋሉ። በጣም ያስተምራሉ ሀይሚና ብሩክ እውነት ለመናገር። ስለዚህ
የጨረቃ ቤተሰቦች ጥሩ ጥሩ ነገር አስቡላቸው፣ መልካም ኮመንት ጻፉላቸው። ቡራ የተናገረውን ሰምታችኋል አይደለ? ብዙ ሰው ቲክቶክ ላይ ሁሌም ኔጌቲቭ ነው የሚናገር እኔ በምሰራው ስራ እያለ ነው። በነገራችን ላይ ብሩክ ላይ በጣም ነገር ይገናል፣ የምሬን ማለት ነው። እና እሱ ሲይዘው ነገሩ ሁላ በቃ መስመር ይስታል ማለት ነው። ብቻ ይለያዩም ጨረቃዎች፣ ፈጣሪ ይጠብቃችሁ።